አብርሽ ነቃ ወይስ አልነቃም? ምን አይነት ሁኔታ ላይ ይገኛል የሚለውን የማሳውቃችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ከጎኔ ሆናችሁ የምታበረታቱኝ ፈጣሪ የማያልቀውን ሲሳይ ይስጣችሁ። እናም ትናንትና በተፈጠረው ነገር እጅግ ብዙዎቻችን አዝነናል። ምክንያቱም በአብርሽ ላይ የተፈጠረው ነገር አስደንጋጭና አሳዛኝ ነበረ ማለት ነው። ምክንያቱም ይህንን ልጅ መቀመጫ ሲያሳጡት እሱም ደግሞ እንግዲህ ትናንትና ፌንት ነቅሎ ነበረ ማለት ነው። ለዚህ ሁሉ ተጠያቂ ደግሞ ብዙና ዳኒ ናቸው። በጣም ይጮሁ ነበረ። በተለይ ትናንትና ዳኒ በጣም ይጮህ ነበረ፣ ይከራከር ነበር። አንድ ጊዜ ከሩታ ጋራ ሲከራከር ነበር፣ አንድ ጊዜ ከኤፋ ጋራ በጣም ሲከራከሩ ነበረ ማለት ነው። እና በዛ መሀል ይሄ ልጅ እየተጨናነቀ ነው ያለው። ገባችሁ? የሰውን ልጅ ሰላም ለምን እንደምታወቁ ራሱ እኔ አልገባኝም። የነሱ አንድ ላይ መሆን የነሱ መዝናናት ለምን እንደሚያማችሁ ራሱ እኔ ግራ እየገባኝ ነው ማለት ነው። እና አሁን እኔ እንከሳለን ሲጀመር ማለት ነው። ክስ እንዳይሄዱ ነው ዳኒ ይህን ሁሉ ግርግር የፈጠረው። ሲቀጥል ዴቭ ራሱ ምን ብላችሁ ልትጠይቁ ነው የነበረ ብሎ ነው ያለ። ምን ብላችሁ ነው ልትጠይቁ የነበረው? እኔም ድጋሚ ጠይቃችኋለሁ። ከሚስቱ ጋር ሄዶ ሊዝናና ነው ብላችሁ ነው ልትከሱ የነበረው? ለምን ይዝናናል ከሚስቱና ከልጁ ጋራ? ይሄ ነገር እኛን ስላናደድን እንድትመልሱልን ብለን ነው ልትሉ ነው ወይስ ምን ልትሉ ነበረ? እና አብርሽ የእነሱን ጭቅጭቅ መስማት ስለሰለቸው በምን ይፋታቸው ታዲያ? ጭቅጭቃቸውን በምን ይፋታቸው? እንዲህ ልጁን አስጨልላችሁ ልታሳብዱት ነው? ከትንሽ ቆይታ በኋላማ በዚህ ከቀጠላችሁ ልብሱን አውልቆ ልታሳብዱት ነው ማለት ነው። እውነት ለመናገር ትናንትና አብርሽ ላይ ያደረጉት ነገር በጣም ነው የሚያሳዝነው። እንዴት የሰው ልጅ በዚህ ልክ እናንተ እንዴት ነው የሚያደርጋችሁ? እንዴት ነው የሚያደርጋችሁ? እንዲህ ሄርሜላ ምን ነው ልቧ ጨቀዋልሽ? የሰው ልጅ እኮ ነው። የስጋ ተርቲብ የስጋ ቅርጫ አደረግሽው እንዴ? ወንድ ልጅ ከመቼ ወዲህ ነው ወደዚያ ገመድ ጉተታ የሚጎተተው? ተውት፣ ይኖርበት። ተውት፣ አትረብሹት እንዴ። በማንም አለሌ የተነሳ የሰው ልጅ ሰላሙን ያጣል እንዴ? ሰላሙን አታሳጡት፣ ይኖርበት። በቃ ተፋቱት። እንደው በፈጠራችሁ የፈጠራችሁን የምታውቁ ከሆነ ብታውቁ ኖሮማ አርፋችሁ ትቀመጡ ነበረ። ሲጀመር ስለማታውቁት ነው። እና አብርሽ ምንም ማይል አሁን ያለበት ሁኔታ ግን ደግሞ ማለት ነው በቅርቡ ሁላችሁንም እያንዳንዳችሁ ማን ጠቃሚው እንደሆነ ማን ጎጂው እንደሆነ ማን እንደሚያስብለትና ማን እንደማያስብለት ጠንቅቆ ስለሚያውቅ እያንዳንድሽ ተመንጠረሽ ትወጫለሽ ማለት ነው። ሲጀመር ማለት ነው ሩታና አብርሽ ጅል ስለሆኑ ነው እንጂ ማለት ነው የዋህነቱን ስለሚያበዙት ነው እንጂ ከሰው ልካቸውን ቢያስገቧቸው ማለት ነው አንድ ሰው አጠገባቸው አይደርስም ነበር። እንኳን አይደለም ቀርቶ ካሜራ መደቀን ቀርቶ ማለት ነው አጠገባቸው ቀና ብለው ማያዩአቸውም እንኳን አጠገባቸው ሊደርሱ ነው የምላችሁ። እናንተ ለምን አትከሷቸውም? ለምን ስርዓት አታስይዟቸውም? እንደው ትናንትና ብሎላቸው ሄደው ቢሆን እነሱ ይገቡበት ነበር በቆፈሩት ጉድጓድ። ገባችሁ? እንዲህ ምን ሆናችኋል? አርፋችሁ ብትቀመጡስ? ከዚህ ሁሉ ግርግር የሰው ልጅ መቼ እንደሚሞት አይታወቅም። እያያችሁ ነው። ሰው በመኪና አደጋም በምንም እየሞተ ነው ያለው። እናንተም በጭቅጭቅ ሌላ መዘዝ እንዳታመጡ ፈራላችኋለሁ። እንዴ ጉድ እኮ ነው። ምን አይነት ተፈጥሮ እንዳላችሁ ራሱን ግራ እየገባኝ ነው። አይደክማችሁም? ኢነርጂያችሁን በከንቱ ሉዝ ስታደርጉ አይቆጫችሁም? እናንተንም አምጥቶ ነበረ በረሃ ፍየል ማስጠበቅ፣ ግማሾቻችሁን ደግሞ የቤት ሰራተኛ አድርጎ ቤት ማጸዳት። እንደዛ ብትደረጉ ልክ ትገቡ ነበረ። ቀይ ቁርጥ ስጋችሁን ትበላላችሁ። ጠገባችሁ። ትቢታ አናታችሁ ላይ ወጣ። ትናንትና አሁን ኤፍሬም ጋር ገጥማለሁኝ ብሎ ሲገለገል ነበረ ዳኒ። ውኒጥ ይላል።
ወናጣ ደግሞ እኮ አቅም እንዳለው ሰው አንተ ሩታ ባለፈው ለታ ነካ ስታደርግህ ልትወድቅ ብለህ ሶፋ አይደለም እንዴ ገድፎ ያስቀረ እንኳን አይደለም ቀርቶ ወንዱን ጅንኑን ኤፋን ልትገጥም ቀርቶ ማለት ነው። ሽንታም ሴት ይመስል ምንድን ነው እኚህን ቀሚስ ለብሰህ ለምን ቡና አታፈላም? እሱ ይሻላል። እንደውም ቡና ፌታ ብትቀጠር አሪፍ ነው። ሴታ ሴት በዛም ሂዶ የሰው ትዳር ማወክ፣ የሰው ሰላም ማወክ፣ በዛም ሂዶ እንደዛ ሁሌ ሜሪና ይሄ ዳኒ ተብዮ ተንከሲስ ማለት ነው። መቼ ነው ልብ የምትገዙት? ይኸው የራስን ላይፍ ሳትኖር የራስን ህይወት ሳትኖር አንድ ቀን እንኳን ማለት ነው ልታረጅ ነው። አረጅህ እንጂ እዛው ቡዜን ጠብሰህ ማለት ነው አንድ ላይ ብትሆን ይሻላል። አንድ ነገር ይሆንና አብርሽ ማለት ነው ከእናንተ ራስ አንወርድም፣ አንፋታችሁም። እናንተ ናችሁ በሰላም እየሄዱ ያሉትን ልጆች መንገድ ዘግታችሁ ይህን ሁሉ የምትፈጥሩት ወጠጤ ሁላ። እንዴት ነው የሚያደርጋችሁ? ጽጌ እኮ እርግፍ አድርጋ የተወችህ ወደ አይደለም ለካ ሰላማን አሳጥታት እንደዚህ እየረበሽካት አስጨልልሃት ነው ነቃ የተወችህ እንጂማ እኮ እስካሁን ድረስ ታገባህ ነበር። አንተ ቁሞ ቀር ሰው የሰው ትዳሩን ሁሌ ሲፈልግ አብርሽ የጠየቃቸውን ሴቶች አፈቀርኩ ብሎ ይመጣል። ሩታን አፈቀርኩ ብሎ ከዚህ በፊት ታውቃላችሁ ስሟን ሲያጠፋ በባሏ ላይ ስንት ነገር እየተባለ ስትሰደብ ይሄ የሆነው በሱ ምክንያት ነው። አሁን ደግሞ የዳኒ ጠላት ሆኖ የአብርሽ ጠላት ሆኖ የነበረ ልጅ አሁን ደግሞ ወዳጅ ሆኖ መጣ። ማን ያምናሃል? ማንም አያምንህም። ወናጣ የእህት ጠላት ደግሞ እኔ እኮ የእህት ጠላት ሆና መጣች ደግሞ። ፈጣሪ ሆይ ትዕግስቱን ስጠኝ። ከዚህ ሁሉ ሩታና አብርሽ ራሳችሁን አታስደፍሩ፣ ራሳችሁን አስከብሩ። እና አብርሽ አሁን ያለበት ሁኔታ ደህና ነው፣ ምንም አይልም ብለዋል። ግን እነዚህን ሰዎች ከህይወቱ ካላስወጣ ዛሬም ነገም ያሳብዱታል ነው ምላችሁ። ወላ እህት ወላ ወንድም እያንዳንዱ ልቅምቅም አድርገ ማለት ነው ከህይወት አስወጣና የራሳችሁን ህይወት ኑሩ፣ እረፍት አድርጉ። ንጹህ አየር ያስፈልጋችኋል ምናምን፣ ከዛ በሰላም ትኖራላችሁ። ካልሆነ ግን እነዚህ ልጆች ያሳብዷችኋል። አብርሽ ከዚህ በፊት ታውቃላችሁ ሄርሜላ አፈቅርሃለሁ ስትለው ፌንት ነቅሎ ነበረ ታስታውሱ ከሆነ እና አሁን ደግሞ እየተጨቃጨቁ ለረጅም ሰዓት ለረጅም ደቂቃ እየተጨቃጨቁ ስለነበረ አልቻለም። በቃ አእምሮ ሲጨናነቅ ፌንት ነቀለ። በዚህ እቺ ካላገባኝ ቀለበት አስራልኝ ለምንድን ነው የምትተወኝ ብላ ተጨቀጭቀዋለች። በዚህ የልጁ ፍቅር ራሱ አለበት እኮ እዚህ ጋር እያሳየ ነው እንግዲህ ወርድጃ አይደለም እንጂ ልጅንና ሚስቴን እወዳለሁ አይነት ሙድ ነው እንትን እያለ ያለው እና አብርሽ ለሚስትህም ለልጅም ከበፊቱ በተሻለ ማንም እንዳይሰድባቸው ማንም እንዳይረግጣቸው ወጥተህ ከለላ መከታ ሆነ በሰላም ትዳርህን ምራ። ይቺ ሴት ቤተሰብህን አሰድባባለች። ይቺ ሴት ሁሉ አንገት አስደፍታለች። ባጭሩ ይዛብህ የመጣችው ጦስ ነው፣ ጭቅጭቅ ነው። ይሄ ሁሉ የመጣ እኮ በሷ ምክንያት ነው። እሷ ባትኖር ኖሮ እኮ ይሄ ሁሉ አይመጣብህም። ሩታ ጋር እያላችሁ ይሄ ሁሉ መጥቶባችሁ ያውቃል? አያውቅም። ይሄንን አደረኩልኝ ይሄንን ካሳታደርግልኝ ብላ ጭቅጭቃለች? የለም። በቃ አለቀ። ከኔ ጋራ በሰላም በፍቅር ኖር ነው። ከዛ ውጭ ግን ማንም ወጥቶ ሚስትህንም ልጅህንም አፉን እንዲከፍት እንዳትፈቅድ። አንተም ራስን አስከብረህ እነዚህን ከህይወትህ ጥቅልል አድርገህ አስወጥተህ መኖር ነው። ካልሆነ ግን እመነኝ ያስጨልሉሃል።